እንዴት እንደሚጣፍጥ እርጉዝ ነኝ ባለፈው የሰራሽው ላዛኛ እኔ ላይ ነው የኔ ፍቅር። አጥ ደግሞ ልቃጠል ነው በገዛች እንዴ ወይ ባልበላስ ጋይስ እንዴ ወይ ልጆ ሳህን በእናትሽ ለይተሽ ወቂ አታዋርጂኝ የኔ ፍቅር። ለምን ትዋርጃለሽ? እኔ ፈልጌ ካርኩት ለምን ትዋርጃለሽ? አንቺና እኔ ምን አገናኘናል? የሳህን ጌጥ ላይ ላዛኛ አቅርቤ በላው። ምን አገናኘው? ፋራ ብትይ እኔን ነው የምትይው። ስለኔ አንቺ ምን አገባሽ? አውቃታለሁ ምናምን ብትይ ነው። ምን መዋረድ ነው? ምን አገናኘው? ስለምን መዋረድ ነው የምታወሪው? የኔ ፍቅር በሰው ህይወት ላይ ሰው ፈራጅ ነው ኮመንት ሲያደርግ እውነት ይመስልሻል እንዴ? እርድናውም ፋራነቱም ለኔ እኮ ነው የምኖረው ነው አይደለም የኔ ማር። የሳህን ማስቀመጫ ላይ የበላሁት እኔ እኮ ነኝ። አልበላም ብሎኛል። አበባው ሳህኑ ማስቀመጫ ነው እዚህ ላይ አታቅልም ብሎኛል። ላዛኛው አላለኝም። ዋና ፖይንቱ ምንድን ነው? እኔ ስበላው ደስ ካለኝ ስበላበት አለቀ። ብቻ ቁርጥ ጋብዥኝ የኔ ፍቅር። እኔን ራሱ በጋብዥኝ ደስ ይለኛል በዚህ ሰዓት። አራት ቀን ስጠፋ ምን ሆነሽ ነው ብላችሁ የምትጠይቃችሁት ትዝብት ነው። የዩቱብ ቤተሰቦች የታዝቢያችኋለሁ። የምሬን ነው። ምን ሆነሽ ነው ልቾ ለምን ጠፋሽ እንኳን የሚል ጥፋ አንድ ላይን የሚፈልግ እሺ ልጋብዝሽ፣ ደስ ይለኛል የኔ ፍቅር። ግን ግብዣው ላይ ጠረጴዛው ሙልት ሲል ደስ ይለኛል። 2 ኪሎ ጥሬ ስጋ ቲክቶክ ላይ ተነሳለሁ ይላሉ ማሬ። ቲክቶክ ላይ ነበርሽ እኮ ዩቱብ ላይ የማይመጡ ብዙ አሉ። ቲክቶክ ላይ ማሬ ደግሞ እንዴት እንደሚጣፍጥ ጌታ። ቤተሰብ እንዴት እንደሚጣፍጥ አበባ ሰጥቼሻለሁ መልሼ አትዋረዱ እንደዚህ። ሰላም እኔም እናንተ የምሬ ነው። እናንተ ወርደታሞች አበባ ይመልሽ ማለት ጀመራችሁ። ሰራተኛ ከጎንደር አመጣው ማለት እርጉዝ እያለሽ ይከፋሽ ነበር ወይስ እኔ ብቻ ነኝ? ታዲያ እርግዝናሽ በምንድን ነው የሚታወቀው? ካልከፋሽ የኔ ፍቅር ካላነፋረቀሽ ወሬ ሁሉ አይጥምሽም። ፎቶ ለምነሽ
እና የሆድሽ መጥቆር የአንገትሽ መጥቆር እርጉዙ ናችሁ ግን ማለት ነው። አንድ ያገለቃችሁ እርጉዙ ናችሁ ቤተሰብ ምንድን ነበር በጣም የምትቸገሩት? ያረገዛችሁ ሰዎች ምን ነበር የምትቸገሩት? እርግዝና በጣም የሚያስጠላው ፓርቱ ምንድን ነው? ኮመንት አድርጉ እስኪ። ንጭንጭ አይደለም ቀይ መተኛት። ቴንኪው ቃል ኪዳን። ውይ ነኝታ የምግብ ሽታ መኝታ ነው እንጂ እኔ ፍቅር መኝታ ነው እንጂ በአንድ ጎን እንዴ! ደግሞ ጋይስ እንደዚህ ብላችሁ ስትተኙ ያለው ስሜት ደስታው የሚሰጠው ደስታ አይ 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 ቤተሰብ አይ እኔ በነገራችን ላይ ኬኳን እርጉዙኝ ምግብ ሽታ ምናምን አላስቸገረኝም። የሆነ ወቅት ላይ ግን የቡና ሽታ በጣም ይረብሸኝ ነበረ። የብላው ቢለው ነበር። ያንቺ ደግሞ ጫን ያለው ነው። እርግዝና ላይ በጣም ትበሉ ነበረ። እኔ እርግዝና ላይ በደንብ አልበላም። አሁን 7 ወር ነው ቆንጆ ይወሰዳል። ለና ምን አይነት ማሪ የጥርስ ሳሙናሽ ይረብስሽ ነበር አንቺ? ምን ሲገርም ሁላችሁም የተለያየ ናችሁ። እኔ ቡና ሲቆላ ቡናው እና ሲፈላ በጣም ነበር የሚረብሸኝ። ምን ነበር ያማረሽ? እርጉዙ ነሽ? እኔ እርጉዙኝ ያማረኝ ሁለን ለመናገር ያማረኝ ነው የምነግራችሁ። ያማረኝ ይሄ ፋሲካ ጾም ሲጾም የሚሰራው እናቶች የሚሰሩት ምን ነበር የሚባለው? ምን ፈስፈስ የሚሸጠው ቤተሰብ ፈስፈስ የሚሸተው ህልበት ስልጆ ነው የምንለው እኛ። ስልጆ አማረኝ። ስልጆ በጣም አማረኝ እና አያቴ ጋር ደወልኩላትና ስልጆ ስሪልኝ አልኳት። ጋይስ ለካስ ሲሰራ ይቆያል። በጣም ነው የሚቆየው ስልጆ ሲሰራ። ኩፍ ማለት አለበት ምናምን እንደኔ አምሮት ይወጣ ግን በጣም አምሮኝ ነበር እና በጣም አምሮኝ ጋይስ ሰውነቴን ላለመነካካት ምናምን የማደርገው ጥረት ያስቃቸዋል። ልክስ አራስ ቤት እርግዝና ላይ ሲሸታችሁ ሳታውቁት ነው የምትነኩት። ግን ደስ የሚለው ነገር ኬኳ ምንም ጥቁር ነገር አልወጣባትም። ምንም ሰውነቷ ላይ ምንም ነገር እኛ እንግዲህ ስታርግ ከወጣ አላውቅም። ምንም ነገር አልወጣባትም። ምንም ማለት ነው። ግን ስልጆ አምሮኝ ነበረ። ሽታው ራሱ ፈስፈስ የሚለው ሽታው ራሱ ነው ያማረኝ። ተወፈርሽ ተቀየርሽ ሲለኝ ቤተሰብ ልንገራችሁ። በነገራችን ላይ ማለት ነው እግዚአብሔር ምስክሬ ነው። ይኸውልሽ ከወለድሽ በኋላ ደግሞ በጣም የሚደብርሽ ታይም፣ በጣም የሚያስጠላሽ ታይም መቼ እንደው ታውቂያለሽ? ወልደሽ አራስ ቤት ብለሽ የምትወጭበት ሰዓት በጣም ነው የሚናፍቅሽ። ምክንያቱም ፊትሽ ምናምን በቃም እንደዚህ ምናምን ጋይስ እኔ የሆነ ነገር ትዝ አለኝ። ምን ትዝ እንዳለኝ ታውቃላችሁ? አራስ ቤት ሁኜ በጣም ከስቼ ነበር አራስ ቤት። በነገራችን ላይ ግን ያው ሰው ልብ አላለም። ሲቀጥል ደግሞ እንደዚህ ዩቱብ አልሰራም። ትዝ ካላችሁ አራስ ቤት ሁኜ ምናምን ጋውን ለብሼ ምናምን ቤት ውስጥ ምናምን ነው ቁጭ ብዬ እንትንም ሰራው የነበረዋ። ከዲም ላይቱ ይታያል ከኔ የቤቱ ዲም ላይት ኮንዶሚኒየም ጋይስ 47 ካሬ ላይ ዛስ ኮንዶሚኒየም ላይ 22 መብራት ነበር። 22 መብራት ግድግዳው ላይ ጋይስ እናቴ ትምት 22 መብራት እና በጣም የሚገርማችሁ ነገር ማለት ነው ከስቼ ነበር
እኔ አራስ ቤት በጣም ከስቼ ነበር። አንደኛ ነገር በጣም ስትረስ ነበረብኝ። ሁለተኛ ነገር ደግሞ ማለት ነው በቃ ደስተኛ አልነበርኩም አራስ ቤት እውነት ለመናገር። ግን የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ፊት ለፊት እንደዚህ ስመጣ ምናምን ማንም አያውቅብኝም። ማንም ግን ደስተኛ አልነበርኩም። አራስ ቤት ደስተኛ አልነበርኩም። በጣም የሚያሳዝን ታይም ነበረኝ።